እንኳን ደህና ቆየኝ። ብዙ ወጣቶች አንተን ያውቃሉና ብዙዎችን ያበረታታን ያለውና እኔ ብዙ ማስታወሳቸው እንደዚህ አሁን በቦታ ሰው ችላ ያላቸው ግን ደግሞ ታለንት ኖሯቸው ምን ማድረግ እንዳለባቸው መስመሩን ያላወቁት ልጆች አንተ ከፍ እያደረክ እያመጣ ነውና በቅድሚያ ራስን አስተዋውቅልን እስኪ ወደ ጥያቄው እንገባለን። የሙዚቃ ፕሮዲዩሰር መታፈሪያ በቀለ እባላለሁ። ብዙዎችን ታነቃለህ፣ ከወደቁበት ታነሳለህ በሙዚቃ እና በሙዚቃ ቋንቋ ደግሞ ታወራለህ። ያው እንግዲህ ሙዚቃ ላይ ያው ታውቀዋለህ፣ ሙዚቃን ኢትዮጵያ ውስጥ መስራት በጣም አዳጋች ነው። ሰርተም ራሱ ወደ ማርኬቱ መግባት በጣም ከባድ ነውና ሁላችንም ያለፍንበት መንገድ ነው። ያንን በማየት ብዙዎች እድሉን ያላገኙ ሰዎች አሉ፣ ጀማሪዎች ሆነው ነገር ግን እንደዚህ አይነት እድል ማግኘት የሚናፍቁ ብዙ ሰዎች አሉና እነሱን እንግዲህ ለማገዝ ነው ይህንን ኮንተንት ክሬት ያደረግኩት ማለት ነው። እንግዲህ ከ350 በላይ ሚክሶችን ሰርተን ከነገና ደግሞ ቲክቶክን ለበጎ ነገር እየተጠቀምንበት ብዙዎች ያው ምንሰራላቸው አይተህ ከሆነ ጎዳና የወደቁ ጥሩ ድምጽ ጥሩ ችሎታ ኖሯቸው የሚደግፋቸው አጥተው ግን በጣም በችግር ላይ የሚገኙ ሰዎችን ነውና ማንሳት የያዝ ነውና በጣም ትልቅ ነገር ነው። እግዚአብሔር ይመስገን። እኔም ደግሞ ደስ በሚል ሁኔታ ከእግዚአብሔር በረከትን የማገኝበት ትልቅ ነገር ስለሆነ እሱ ነገር እየሰራው ይኸው 350 ደርሰናል። እግዚአብሔር ይመስገን። በጣም አሪፍ። ባልሳሳት አንድ ልጅ ነበራል እጅ በጣም ቫይራል ይወጣ ልጅ አንድ ወጣት ልጅ አለ ታዳጊ። መጀመሪያ በጣም ቫይራል የወጣው እንግዲህ የዛሬ 4 ዓመት ይመስለኛል መሱድ ነው። ያ መሱድ ነው። አዎ ህፃኑ ልጅ ማለት ነው። እሸቱ ላይ ቀርቦ የነበረውና እሱ ነው ቫይራል ወጥቶ የነበረው። ከዛ በኋላ ደግሞ በጣም ብዙ ታዳጊዎች ስቱዲዮ ፎር ዘ ፈርስት ታይም ራሱ ለመግባት በጣም ችግር ነው ታውቀዋለህ። እና ያንን ነገር ቀርፎ ቤታቸው ቁጭ ብለው አብዛኞቹ ደግሞ ክፍለ ሀገር ናቸው። ከክፍለ ሀገር ታክሲ የባስ የምን ሳይሉ የፕሌን ሳይሉ እዛው ቤታቸው ቁጭ ብለው የሚፈምሱበትን እድል ነው እያመቻቸን ያለ ነው። በጣም ብዙዎች እግዚአብሔር ይመስገን ህይወታቸው ተቀይሯል። ክለቦችን እንዲሰሩ እድሎች ተመቻችተዋልና ግን እኔ አንድ ጥያቄ አለኝ። አንተ ትዘፍናለህ? እኔ ያው ዘፍናለሁ። አልበም ሁሉ አለኝ። እስኪ አስታውሰን። ከዚህ በፊት እንግዲህ በጣም ከብዙ ጊዜ በፊት ያው እኔ ቲክቶክ ላይ ስመጣ አዲስ ሰው የምመስለው ብዙ ሰው አለ። ብዙ ሰው ምናልባት ምን ይላል የያሬድ ሙዚቃ ቤት ተማሪ ነው የሚል ሀሳብ ነው ይችላል። ኮሜንትም ስለማይ ነው ብዙ ጊዜ። ምን መሰለህ ያው እኔ ብዙ አመት ቆይቻለሁ ሙዚቃ ላይ በጣም ብዙ ስራዎችን ሰርቻለሁ። የራሴም ስራዎች አሉ። እንደዚሁ ከጋምቤላ ጀምሮ እስከ ከሚሴ ድረስ በጣም ትላልቅ ስራዎች የወጡ ስራዎች አሉኝና ያው ትንሽ ቆየት ስላለ ጊዜው አሁን ቲክቶክ የመጣው ያው የቅርብ ጊዜ ስለሆነ ቅርብ ጊዜ ነውና እስኪ የተወሰነች ነገር አስታውሰንና እኛ በኋላ መስራታችን አይቀርም ከስቱዲዮ ወይ ደግሞ ቲክቶክ ላይ እንደ አዲስ ቫይራል ሊወጣ ይችላል እንደ አዲስ እና እስኪ የተወሰነ ብታስታውሰን። ለምሳሌ ብትመለከት በጋምቤላ የሙዚቃ ታሪክ ውስጥ ትልቁ የዩቲዩብ ቪው ያለውና በጣም ብዙ ተወዳጅነት ያለው ዘፈን የኔ ዘፈን ነው። ይሄው ጋምቤል የሚል ዘፈን በጣም ብዙ ጊዜ በኢትዮጵያ ውስጥ ባሉ ትላልቅ የቴሌቪዥን ጣቢያዎች እንዲሁም በትላልቅ ሬዲዮ ጣቢያዎች ላይ የሚጫወት በጣም ለብዙ ጊዜ ማለት ነው ኦልሞስት 11-12 አመት ሆኖታል አሁንና ጋምቤላ ላይ በጣም ተወዳጅ የሆነ ሙዚቃ ነው። ዛሬ በሙዚቃው ዘርፍ አለጭ ሆንከው? አዎ። እንዴት ነው ዋንጫ ይዘን እንገናኝ? እንዴት ነው ምን ታስባለህ? እንዴት ነበር? ምን ያህል ርቀት ነበር ስትመራ የነበረው ነው? በአንተ ተቀናቃኝም ሌላም ሰው አለ? እንግዲህ ያው ውድድሩ ከተጀመረ ጀምሮ እኔ ብዙም እንትን አልነበርኩም። እዚህ ነገር ላይ ኢንቮልቭ አላረግም ነበር። የምረጡ እንቅስቃሴ አላደረኩም። እንደዚህ ባዮ ላይ አስቀምጬ እንትን በሉኝ አላልኩም። ነገር ግን በጣም ብዙ ሰው አምና የተፈጠረውን ነገር ስለሚያውቅ በዛ ቁጭት በጣም ብዙ ሰው መርጧል። ኦልሞስት በጣም ከሀፍ በላይ በሆነ ድምጽ ልዩነት እስከ ትናንት ድረስ እስከሚዘጋበት ጊዜ ድረስ በልዩ ብልጫ እየመራን ነው። እንግዲህ እዚህ የተገኘ ያምናው ምን ነበር እስኪ ያስታውሰን። አምና እንግዲህ ያው ሁሉም ሰው ያውቃል። ያው እኔን ሲያይ በጣም ብዙ ሰው ይረዳልና ያውቁታል። እንግዲህ ቪዲዮን ስትለቅ እንግዲህ ብዙ ሰው ያውቀዋል። መልካም። እስኪ የምታስተላልፈው መልእክት ካለ ምናልባት እሱን አስተላልፈን።
እንግዲህ የማስተላልፈው መልእክት በጣም አመሰግናለሁ ሁላችሁንም። በተለይ ደግሞ እኔ ምረጡኝ እንቅስቃሴ ሳላረግ ምን ሳልል የመረጡኝ በጣም ብዙ ሰዎች አሉና እነሱን በጣም አመስገን እፈልጋለሁ። መታፈሪያ የሰራው ስራ የ350 በላይ ሙዚቃዎችን ሰርቷልና ይገባዋል ብለው ያሉትን በሙሉ የመረጡኝ በሙሉ እጅግ በጣም አመሰግናለሁ። የኢትዮጵያ ሕዝብ በጣም ብዙ ማበረታቻ ነው የሚሰጠኝ እና በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። መልካም። በሀገር ውስጥም በውጭም ያላችሁ ውድ የአሪፍ ሾው ተመልካቾች እንግዲህ ዛሬ መታፈሪያ የወደቁ ልጆችን በማንሳት ታለንታቸውን እንዲያወጡ እየረዳ ነው የሚገኘው የነበረውና ዛሬ ደግሞ እዚህ ቲክቶክ ክሬቲቭ አዋርድ ላይ ተገናኝተናል። መልካም እድል ነው የምንለው። ዋንጫውን ይዞ ተመልሰን እንገናኛለን ከሱ ጋር ማለት ነው። እኔ በግሌ በጣም ነው በስራው ማደንቀው ማከብረው። በሌላ ጊዜ በእኛ ፕሮግራም በሰፊው እንገናኛለን። እናመሰግናለን። ግን ለዛሬው እኔም በጣም አመሰግናለሁ። ቴንክ ዩ በጣም መልካም